የፌደራል መንግስት ወይም ደግሞ የደህንነት ሚኒስትሩና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት በአንድ ወቅት የቲፒኤልኤፍ አፈቀላጤ የሆኑት ጌታቸው ረዳ በጋራ በመሆን አልጀዚራ ላይ የጻፉትን ያላነበባችሁ ካላችሁ ጭምቅ ሐሳቡ ይሄ ነው። እንዴት ነው የምትጣመሩት? እኔ ባወጣው ባወርደው ሊገባኝ ያልቻለ ነገር ነው። ትላላችሁ ጽምዶ ትላላችሁ። ማን ከማጋ ነው የሚጻመደው? ገብቷችኋል ወይ? ኦኬ ቲፒኤልኤፍ እና ፋኖ የኛ ሀገር ፖለቲካ በነገራችን ላይ ስሜት ነው፣ ብሽሽቅ ነው እንጂ መርህ አይደለም፣ ፕሪንሲፕል አይደለም። እዚህ ጋር አንዱ አመዶ ይነሳል ከአንድ የብልጽግና ፓርቲ ጋር የሆነ ቺክ ቤት ገብቶ ይከራከራሉ፣ ይጣላሉ። እንደውም በቃ ከተናደደ ነገር እኔ እናንተ ጥምረት እንፍጠር ይላሉ። የቲፒኤልኤፍ ደጋፊና የፋኖ ደጋፊ ቡም ከዛች ማግስት ጀምሮ ጥምረት ፈጥረናል ይላሉ፣ ያኛውን ለማብሸቅ። ማይ ፍሬንድ በሴት ጉዳይ ስለተጣላ የምትፈጥረው ነገር አይደለም፣ ወይ መሸታ ቤት ስለተጣላ አይደለም፣ አንዱን ለማብሸቅ አይደለም። ይሄ የሰዎች ህይወትን የሚቀጥፍ ነገር ነው። የሀገርን ነባራዊ ሁኔታ የሚወስን ነገር ነው። ስትጣመር ህዝብ ማወቅ አለበት። ፖለቲከኛ ከኤ እስከ ዜድ እንዴት እንደምትሄድ አሳየኝ ነው። ህዝብን ከኤ አንስተ ወደ ዜድ እንዴት እንደምትወስድ አስረዳኝ ነው። ሳታምን እመን የሚባል ነገር የለም። አምታታው በከተማ ወይ በጨበጣ አይደለም። ኦኬ ህዝባዊ ወያኔ ሓርነት ትግራይ 1967 የተመሰረተ ፓርቲ ነው። አማራ ገዢ መደብ በድሎናል ይላሉ። ቦልድሊ ነው የሚናገሩት። አማራ ፋኖ ነኝ ትላለህ። ባለፉት 27 ዓመታት ተላጨው ተነጨው ተቋጨው እያልክ ስትጨው ለነበረው ነገር ደራሲዎቹ የዚህ ፓርቲ መስራቾች ነው ብለህ ስትናገር ነበር። አሁን ምን ተገኝቶ ነው ጽንዶ ፈጠር ያለው ያልከው? የራስህ ጉዳይ፣ ነገር ግን ማስረዳት አለበት። የራስህ ጉዳይ ስለ ለኔ ካልክ መጻመድ አይደለም መጋመድ ትችላለህ። እኔ አላይመንቴ ከሀገሬ ጋር ነው። የምትጻመደው የምትጋመደው ግን ሀገሬን ወደ ከፍታ ለመውሰድ ነው እንጂ እንደ ሱዳን ለማፍረስ አይደለም። እንደ ሱዳን ለማፍረስ አይደለም። እንደዛ ቆሞ ሚያይ የለም። ሰዎች ናለን የሚሉ ፕሮግራምህን አይተው ነው። ኦኬ እኚህ ተጣምሯል፣ አሪፍ ጥምረት ነው፣ ቢመጡ ያሻግሩናል፣ ቢመጡ ኢትዮጵያን በኢኮኖሚ ከገባችበት አዘቅት ያወጣሉ፣ ንግግራቸው ደስ ይላል፣ ፕሮግራማቸው ደስ ይላል። ኢትዮጵያ ይህን ፓርቲ ህዝቧ ተነስቶ ይሄ ብልጽግናን ቢጥል እዚህ እጅ ላይ ብትወድቅ እውነትም ታድጋለች፣ ታብባለች ከሚል ነው። ዝም ብለህ አረቄ ቀምቅመህ ምናምን ሞቅ ሲል አረም ጽምዶ የምትለው እሺ። ገብረ እግዚአብሔር የተባለ የህዝባዊ ወያኔ ሓርነት ትግራይ ስፖክስ ፐርሰን የነበረ ሰው፣ አብዛኞቻችሁ የምታውቁት በሰሜኑ ጦርነት ላይ ሶፋ ላይ ቁጭ ብሎ መግለጫ ይሰጥ የነበረ ሰው በቅርቡ ምንዋጋው ከፌደራል መንግስቱ ጋር ምንዋጋበት ዋነኛ ምክንያት ሁለት ነው አለ። አንደኛ የፕሪቶሪያ ስምምነት ተግባራዊ ባለመሆኑ አለ። ሁለተኛ ጦርነቱን ተከትሎ እነዚህ ወራሪ ኃይሎች የወሰዱብንን መሬት ለማስመለስ ነው አለ። ምን ማለት ነው? እሸተ ደምለውና ኮሎኔል ደመቀ የሚቆጣጠሯቸው ወልቃይት ጸገዴ የተባሉ ቦታዎች አሉ። በቲፒኤልኤፍ ሰዎች ትንታኔ አንተ ወራሪ ነህ፣ ባንዳ ነህ፣ ሌባ ነህ። አንተ ደግሞ እነሱን ወልቃይት ወይ በረሳሽ ቀኝ ትርሳኝ፣ ወልቃይት ጸገዴ የአማራ ህዝብ ቀኝ ርስቱ ነው ስትል ነበር ላለፉት 27 ዓመታት። እነሱ ወራሪ እያሉ በግልጽ ወረነ ያስከው ላስለቅቅህ ነው የመጣው። ሁለተኛ የፕሪቶሪያ ስምምነትን ተግባራዊ ለማድረግና የተፈናቀሉ ኃይሎችን ለመመለስ ነው እያለ እኔ አፈርሶን በምን መርህ ነው የምትጻመደው? ሌባና ፖሊስ እንዴት ነው የሚጣመረው? ፖለቲካው ገብቷችኋል? የሚባለውን እየሰማችሁ ነው? ገብቶኛል። እኔ አንደርስታንድ አደርጋለሁ። ገብቶኛል። ኢትዮጵያ ብሽሽቅ እንደሆነ አውቃለሁ። የኛ ሀገር ፖለቲካ ግን ትንሽ እንደው እንትላላ አይ ነው አንደርስታንድ። ብዙዎቻችሁ ይህን ጥምረት የሚለውን አትደግፉትም። ግን እንደግፋለን የምትሉም ካላችሁ ለእናንተም እድል ሰጣለሁ።
ነው ቴዲ። እኛ የምንጣምረው እኔን ከግምት አስገብተን እኔን ላናነሳ ተማምለን ዋና ጠላታችን የፌዴራል መንግስቱ ስለሆነ እሱን ለማስወገድ ነው። እሱን ካስወገድን በኋላ እኛና ቲፒኤልኤፍ 4 ኪሎ ብንገባ አብረን መቀጠል እንችላለን። እንዲህ ስትለኝ ብዙ ነገሮችን መተው አለብን። አሁን እያደረክ ባለው ትግል ያለፉት 27 ዓመታት እንዲሆኛለሁ ተላጭቻለሁ ተቋጭቻለሁ እንዲሆኛለሁ ማለት የለብን። ቢኮዝ ጥምረት ፈጥረሃላ። ቢኮዝ ባለፉት 27 ዓመታት አይሁኑ ነገር እንድንሆን ያደረገን ይሄ ፓርቲ ነው ብለህ የወቀስከው አካል ጋር አሁን ጥምረት ከፈጠርክ ባለፉት 27 ዓመታት የሆንከውን አሁን ላይ መዘርዘር የለብህም ማለት ነው። ግልጽ ነው። አንደርስታንድ መጣፊያው ሲያጥርህ ልትል የምትችለው እንደዛ ነው። ሌላው በሻዕቢያና በቲፒኤልኤፍ መካከል ስላለ ጥምረት ይህን ማስረዳት አለብን። ሻዕቢያ ከፌዴራል መንግስቱ ጋር የተጣላበት ዋነኛ ምክንያት ፖለቲካ ከሰዓት የጀመራችሁ ሰዎች ካልሆናችሁ በስተቀር ቢኮዝ ኦፍ የፕሪቶሪያ ስምምነት ነው። የፌዴራል መንግስቱ ከህዝባዊ ወያኔ ሓርነት ትግራይ ጋር ሳውዝ አፍሪካ ሄዶ የ5 ሰዓት ጉዞ ተጉዞ ፕሪቶሪያ ላይ ለምን ተፈራረመ? ይሄ ክህደት ነው በሚል የሻዕቢያ ሰዎች ከፌዴራል መንግስቱ ጋር አይጥና ድመት ሆኑ። የቲፒኤልኤፍ ሰዎች ደግሞ ሳንጨርሳቸው ለምን ፕሪቶሪያ ላይ ተፈራረማችሁ ካሉ አካላት ጋር ጥምረት ፈጠረን ስትሉ እኔ ያፈርሰውን እንዴት ያለ ነገር ነው? ይሄ ገብቷችሁ ነው ወይስ እንዴት ነው? እነዛ ከፌዴራል መንግስቱ ጋር የተጣሉት ለምን ቲፒኤልኤፍን መታችሁ በሚል አይደለም፣ ለምን ሳንጨርሳቸው ተፈራረማችሁ ከሚል ኢንቴንት ነው። ኢንቴንቱ ያ ነው። እናንተ ደግሞ እጅና ጓንት ሆነናል ስትሉ ዛሬ የደህንነት ሚኒስትሩ እንዲሁም ጌታቸው ረዳ በጋራ አልጀዚራ ላይ በጻፈው ጽሁፍ በሻዕቢያ መሪነት ቲፒኤልኤፍ ከፌዴራል መንግስቱ ጋር ለመታኮስ ኦልሬዲ ዝግጅቱን እያጠናከረ ነው፣ ዓለም አቀፍ ማህበረሰብ ቆቁልም ብሏል። አሁን እኔ ጥያቄ ራስ ጉዳይ መዛመድ መብት ነው። እኔ አሁንም አላይንመንቴ ከሀገሬ ጋር ነው። ከሀገሬ ጋር ነው ስል አለ የተባለውን ነገር ብሰጠኝ የምቀይረው አቋም የለም። አለ የተባለውን ነገር ብሰጠኝ ያንተን ስጦታ አፉ እስክተተው በሀገሬ ጉዳይ ላይ ምንም በቃ እንዳታስበው። ይሄ አቋሜ ነው። የጋራ መኖሪያችን ነው። ተጣምር ያለው ብለህ ስትመጣ 4 ኪሎ ስትገባ እንደ ሱዳን አርሚ ፎርስ እና እንደ ራፒድ ሰፖርት ፎርስ ካርቱም ላይ እንደተደባደቡት አዲስ አበባ ላይ እንደማትታኮስ ምንድነው ማረጋገጫችን? እንዲገባን በሚገባን ቋንቋ እንድታስረዳን ነው። ግልጽ ነው። ዝም ብለህ በአንድ ችክ ጉዳይ ስለተጣላ ብቻ እንዴት ነው ጥምሮ ጽንዶ ፈጠር ያለው የምትለው? ዝም ብለህ ጌም ትጫወታለህ። ከዛ አንዱ ወይ የሆነ ፓርቲ ደጋፊ ይሰጣል ጊፍት፣ እሱ ለሱ ሼም እንዳይዝ ፖለቲከኛ ነህ፣ ከዛ ለሱ ሼም ይዘው በቃ ጥምሮ ጥንዞ ምናምን እንዴት ትላለህ? ፖለቲካ በመርህ የምትመራው ነገር ነው። በፕሪንሲፕል የሚመራ ነገር ነው። ፕሪንሲፕል ከተጣሰ ጎበዝ ፖለቲከኛ መሆን እኮ የሚታወቀው እኮ ለፕሪንሲፕል ታማኝ ስትሆን ነው። የሰማይና የምድር ያህል ልዩነት ይዘ ምንድነው እናንተ ዓለም ከተፈጠረ ጀምሮ ታይቶም ተሰምቶም የማይታወቅ ነገር እንዴት ያለ ነገር ነው የምታደርጉት? ወይ ባላዋቂ ሰዎች ተደፍቃችኋል። ይህን ሰው ሁላችሁንም ማለት ያደርነው በተደጋጋሚ ማድመጥ ያለባችሁ ይህንን እኔ ማነሳውን ጥያቄ የሚያነሱ አሉ። እኛም ሰው የሚናገሩት ይህንን ነው። ይሄ ጥምረት ይሄ ሱዳን እየሄዱ እየተሽለከለኩ የሚደረጉ ደርሶ መልሶች ከኛ እውቅና ውጪ ነው፣ ማንቀበለው ነው። እንዴት ሲደረግ ይላሉ። አሁን ይሄ ሰው ይሄን ስለተናገሩ ምላሽ በመስጠት ፈንታ እኚህ ሰው ላይ አንዳንዶቻችሁ ስም ስትለጥፉ ምናምን አለው ጀግና 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 ስታረጓቸው ኖሯችሁ ደሞመንት ይሄን ንግር ሲናገሩ እንደው መስማት የሚፈልጉትን ነገር ከነገርካቸው ጀግና አረጋዋል። አንድ ቀን መስማት የማይፈልጉትን ነገር ከነገርካቸው ደግሞ ከሃዲ አረጋዋል። ይሄን ማወቅ አለባችሁ ፖለቲካ ውስጥ የምትገቡ ሰዎች። ለዛ ነው በፕሪንሲፕል መጓዝ ያለብን።
በመርህ መጓዝ ያለብን። ለእኔ ካል ከቡርጅ ካሊፋ ላይ ለምን አትወርድም? ለአንተ ብዬ የምጥሰው መርህ የለኝም። ብዙዎቻችሁ በመርህ ብትጓዙ ኖሮ ንፋስ ላይ እንደምትቀመጥ ቅጠል ባልተውለበለባችሁ ነበር። ፖለቲካ በይሉንታ የሚሰራ ነገር አለ። ፖለቲካ በሼም በምናምን አይደለም። ስለዚህ የጽንዶ ጉዳይ አለ። ክብራትና ክብራን የጽንዶን ጉዳይ እንዴት ታዩታላችሁ? የመሳፍን ተስፉን ንግግር እንዴት አያችሁ? ለሁላችሁም ክፍት ነው ጋይስ። እኔ እናንተን ከተረዳኋችሁ እናንተ እኔን ተረዱኝ። የሚቆረቁረኝ ሀሳብ የለኝም። ከእናንተ የሚቆረቁረኝ ሀሳብ የለኝም። ወይም ከእናንተ የሚቆረቁረኝ ሀሳብ የለም ስል አስሎንጋስ ባለጌ እስካልሆንክ፣ ስድ እስካልሆንክ፣ ጋጦጥ እስካልሆንክ ድረስ አስሎንጋስ በጋራ ቤታችን ላይ ይሄ ትፍረስ ምናምን የሚል ነገር እስካልተጠቀምክ ድረስ የፈለግከውን የመናገር መብት እየተጠበቀ ነው። አብሶሉት ዲሞክራሲ ነው የምሰጥህ። ይሄን መጠቀም ካልቻልክ ወይ በልጅነትህ ከአልጋ ላይ ወድቀሃል ወይ የአልጋ ጠርዝ መጥቷል። እንዲህ ያለን ሰው ምንም ልትለው አትችልም። ግልጽ ነው። ይሄን መረዳት ይከብዳችኋል። ይሄን መረዳት ይከብዳችኋል። ስለዚህ ከአሁን ሰዓት ጀምሮ እየደወላችሁ ስለ ጽምዶ ጉዳይ ሀሳብ አስተያየቶቻችሁን የመስጠት መብታችሁ እየተጠበቀ ነው። ጽንዶን እንዴት ነው የምታዩት? ከዚህ ጋር በተያያዘ የፌዴራል መንግስት ወይም ደግሞ የደህንነት ሚኒስትሩና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት በአንድ ወቅት የቲፒኤልኤፍ አፈቀላጤ የሆኑት ጌታቸው ረዳ በጋራ በመሆን አልጀዚራ ላይ የጻፉትን ያላነበባችሁ ካላችሁ ጭምቅ ሀሳቡ ይሄ ነው። በአሁኑ ወቅት እዚህ ጋር አንዳንድ ሰው አስገባላችኋለሁ። ሪኩዌስት የላካችሁ እየላካችሁ ትጠብቃላችሁ። ቆይ በአሁኑ ወቅት የህወሓት ቡድን በኤርትራ መንግስት ቀጥተኛ ድጋፍ ታግዘው በፌዴራል መንግስቱ ላይ አዲስ ጥቃት ለመሰንዘር እየተዘጋጀ ነው ሲሉ የተናገሩት አምባሳደር ሬድዋን ሁሴን እና አቶ ጌታቸው ረዳ ናቸው። የፕሪቶሪያው የሰላም ስምምነት የፌዴራል መንግስትንና የህወሓትን ወይም ሁለቱም ፓርቲዎች በመወከል በዋና ተደራዳሪነት የተሳተፉትና የተፈራረሙት እነዚህ ሁለቱ ሰዎች ታስታውሱ እንደሆነ አምባሳደር ሬድዋን ሁሴን ከብልጽግና በኩል ጊዜ እኮ እንዴት እንደሚቀያየር እኛ ሀገር ፖለቲካ እኮ አንፕሪዲክተብል ነው። አሁን ጌታቸው ረዳና ሬድዋን ሁሴን አንድ ላይ ሆነው እንዲህ ያለ መግለጫ ያወጣሉ ብሎ ማን ይገምታል? ጠንቋይ መሆን አለበት። ለማንኛውም እነዚህ ሁለት ሰዎች ፕሪቶሪያ ላይ ተገናኝተው የተፈራረሙ ናቸው። አሁን ላይ የተናገሩት ንግግር ግን የሻዕቢያ መንግስት እያገዛቸው ቲፒኤልኤፎች ጦርነት ለመጀመር በተጠንቀቅ ላይ ናቸው ይላሉ። በሰሜን ኢትዮጵያ በድጋሚ የጦርነት ድባብ መኖሩን በማስጠንቀቅ ዓለም አቀፍ ማህበረሰብ አስቸኳይ ግፊት እንዲያደርግ ጥሪ አቅርበዋል። አምባሳደር ሬድዋንና አቶ ጌታቸው የፕሪቶሪያው ስምምነት በጦርነት ለደቀቀው ቀጠና አንጻራዊ ሰላምና ፎይታ አምጥቶ የነበረ ቢሆንም አሁን ላይ ይህንን ስምምነት ለማፍረስና አገሪቱን ወደ ቀድሞ እልቂት ለመመለስ የሚንቀሳቀሱ ኃይሎች መኖራቸውን ገልጿል። እችል ልበላችሁ ጋይስ አውተንቲክ ቴንክ ዩ። ሻዕቢያ የሚዋጋው የፕሪቶሪያው ስምምነት ለምን ተፈረመ በሚል ነው። አማርኛ በደንብ ትሰማላችኋል። አማርኛ መናገር ወይም አማርኛ ጎበዝ ተናጋሪ መሆን ጥሩ አድማጭ አያድርግም። አንዳንዶቻችሁ በልዩ ልዩ ነገር ውስጥ ተተብትባችሁ ነው የምታደምጡት። ይሄን አንደርስታንድ አድርጉ። የሻዕቢያ ጸብ የፕሪቶሪያው ስምምነት ለምን ተፈረመ በሚል ነው እንጂማ ከፌዴራል መንግስቱ ጋር እኮ እጅና ጓንት ነበር። የፕሪቶሪያው ስምምነት
የብልጽግና ፓርቲንና የህዝባዊ ወያኔ ሓርነት ትግራይን ህወሓትን ወደ ሰላም ያመጣ ነው። በሌላ አባባል ሳውዝ አፍሪካ ፕሪቶሪያ ላይ ብልጽግናና ህዝባዊ ወያኔ ሓርነት ትግራይ ወደ ሰላም መጡ ማለት ነው። ይሄ ያስከፋው ሻዕቢያ ከቲፒኤልኤፍ ጋር አላያንስ ፈጠረ። ጦርነቱ የመጀመሪያው ጦርነት ሻዕቢያ ከፌደራል መንግስቱ ጋር ሆኖ ከቲፒኤልኤፍ ጋር የገጠመበት ነበር። አሁን የቲፒኤልኤፍ ደጋፊዎች ወደ ሰላም በመምጣታችሁ ተናደናል ብሎ ከፌደራል መንግስቱ ጋር ከተጣላ ኃይል ጋር እንዴት ነው አላያንስ የፈጠራችሁት? አረቡ የሚያግዘኛል ነው ወይስ በሰው ልጆች ላይ እቃቃ ነው የያዝ ነው? ይሄ እኮ ሲሪየስ የሆነ ነገር ነው። ቀድ ነው። የሰው ልጆች ነፍስ ደንታ የላችሁ። ሁለት አይነት ጦርነት አለ እኮ፣ ጀስት ዋር አለ፣ አንጀስት ዋር አለ። አንዳንዴ እኮ ትክክለኛ ጦርነት ሁሉ ትክክል አይደለም ማለት አይቻልም። እንዴት ሳናጠፋቸው ሳንጨርሳቸው ተዋቻቸው ካለ አካል ጋር እውነታችሁን ነው። ሳትጨርሱን መተው አልነበረባቸውም፣ ሳትጨርሱን ሊተውን አይገባም ነበር በሚል ነው አላያንስ የፈጠራችሁት። እውነታችሁን እኮ ነው። ስህተት ነው። ሳንጨረስ መተው የለብንም ቲፒኤልኤፎች ነው እያልኩ ያሉት በሚል እሳቤ ነው። መጀመሪያ ሻዕቢያና ብልጽግና በምን ተጣሉ ብሎ እኮ መጠየቅ ይቀላል። በምንድን ነው የተጣሉት? በምን የተጣሉት? የተጣሉት ቲፒኤልኤፍ ላይ ለምን ጥቃት ተፈጸመ በሚል ነው። ያጣላቸው ወጣቶች ዜጎች ለምን ሞቱ በሚል ነው። እንደዛ መስሏችሁ ነው? ምን አገባህ ይላል የማክሰኞ ፖለቲከኛ ይሁን ምን አገባህ የመጨረሻ በቃ ንግግሩ ነው። ማምለጫ ስላጣ ፖይንቴ እነምን አገባህም ያገባህልም ለሁላችሁ እድል ነው የምሰጠው። ስለዚህ ጉዳይ ላይ የተወሰናችሁ ሰዎችን አስገባለሁ፣ ሀሳባችሁን ሰጣላችሁ። ይሄ በጨዋነት የምትናገርበት ቤት ነው፣ እያየህ ገባበት። ይሄ የቴዲ ሐዋሳ ቤት ነው፣ የተከበሩ ሰዎች የሚያደምጡት ቤት ነው። ሌላ ቦታ ሄደ መጨፈር ትችላለህ፣ ሌላ ቦታ ሄደ ማቀርሸት ትችላለህ። እዚህ ግን ደረጃቸውን የጠበቁ ሰዎች የሚገኙበት ነው። ኮመንት ላይ ላይ ሪኩዌስት የላኩ ሰዎችም የተከበሩ ሰዎች ናቸው። አንድ በአንድ አስገባና የተወሰኑ ሀሳባቸውን እሰማለሁ። እስኪ መልካም የሚባል አስተያየት የምንሰማበት እንዲሆን እመኝላችኋለሁ። ከአንድ ሰው ጀምራለሁ። እስኪ ከዚህ ልጀምር። ከያየው ጤና ይስጥልኝ። 1 2 3 1 2 3 1 2 3 3 2 አልገባም። ኔትወርክ አስወጣው። ከ4 ደቂቃ በላይ አልሰጣችሁም ፕሊስ። ሁሉም ሰው ሊደርሰው ስለሚገባ